አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጓደኞቼ እንዴት ናቸው? እኔ ሰላም ነኝ። ከእናንተ እንዴት ነው? ስራ ጥሩ አማን ነው ወይ? እንግዲህ ዛሬ ዩቲዩብ ቪዲዮ መስራት እኔ ከበደኝ። ቪዲዮ እኔ ወጣ አልልም። እንደዚህ ስትራሃ ቦታ ሀዲቃ ቦታ መሄድ አልችልም ስላት አንዲት ምርጥ ጓደኛዬ እስኪ እኔ ወጥቼ አንዳንድ ቪዲዮ እንትን እልልሻለሁኝ በሚል እንግዲህ ይህን ቪዲዮ ጋብዛኛለኝ ማለት ነው። እና እንግዲህ ከቪዲዮ ትማሩበታላችሁ ምናምን ማለት አይደለም፣ ግን ለእኔ ይጠቅመኛል። እስከ መጨረሻው ድረስ ቪዲዮውን ብታጫውቱልኝ በጣም ለእኔ ይጠቅማል ማለት ነው። ናውድና የተከበራችሁ ዛሬ በነገራችን ላይ ይህንን አነሳሁኝ እንጂ ጓደኛዬን ለማመስገን ያክል የመጣሁበት ርዕስ ሌላ ነው ማለት ነው። እኛ ስደት ያለን ልጆች ማለት ነው፣ ሁላችንም ወንድ ሴቱ ስደት ያለን ሰዎች በጠቅላላው ወደ ኢትዮጵያ መግባት አስፈርቶናል ማለት ነው። እና ያ የሆነበት ምክንያት እዛ ኢትዮጵያ ያሉ ቤተሰቦቻችን ተው አትምጡ፣ እዚህ ያለው ነገር ኑሮ ተወዷል፣ የሰው ፍቅር የለም፣ ለኛም በጣም መውጫ መግቢያ ተነውና እዚህ የተቀመጥ ነው፣ እናንተ በደህና ሰዓት ወጥታችኋል እዛው ምናምን ነው የሚሉትና ከዛ እኛ ደግሞ ያንን ስናስብ ዙሩፋችን ሲበዛ አንደኛውን ሽንቁር ስንዘጋ ሌላኛው እየተተካ እድሜያችንንም እየጨረስን እና በዚህ አጋጣሚ አገር መግባት በጣም ለፈራ ነው ለእኔና ለጓደኞቼ ቢጤ ማለት ነው። አላኩል ያህል ምን ትላላችሁ? አገር ላለመግባት ምክንያቱ ኢትዮጵያ ያሉት ናቸው ወይስ እኛ ነን መወሰን ያቃተን? እኛ ደግሞ በተራችን ኢትዮጵያ ያሉ ልጆች ወደ እኔ ስደት መምጣት አለብኝ፣ ሰርቼ መለወጥ አለብኝ፣ እኔ ስደት ልመጣ ነው ሲሉን እኛ እዚህ ያለውን ስቃይ፣ መከራ፣ ልፋት በቃ ሁሉ ነገር ጤና ማጣት ስለሚያናስብ አረ አትምጡ፣ ስደትን አታስቡት፣ እዛው ሆናችሁ እዛው በሀገራችሁ ላይ ስሩ እንላለን። እንግዲህ እውነት ከማን ጋ ነው ትላላችሁ? እውነት ከማን ጋ ነው? እኔ አሁን ብዙ ሰው እኔ ስደት ልመጣ ነው ምናምን ሲሉኝ አረ እንደው በሀገራችሁ ስሩ ምናምን ነው እኔ የምለው ማለት ነው። ግን ደግሞ እነሱም ደግሞ እኔ ወደ ኢትዮጵያ ልመጣ ነው አረ እዛው ስሪ ነው የሚሉት። ማን ላይ ነው እውነት? እነሱም በእነሱ እይታ ኢትዮጵያ ያሉትም በእነሱ እይታ ትክክል ናቸው ብዬ አምናለሁኝ ማለት ነው። እኛም ደግሞ እዚህ ባለንበት በምናሳልፈው ሁኔታ አትምጡ ማለታችን እውነት ነው እላለሁኝ ብዬ ማለት ሁሉም ባለበት ዙሩፍ ላይ እኔ እውነት ነው ብዬ ነው እንትን እምለው ማለት ነው። ከዚህ የሄዱ ጓደ እህቶቻችን ደግሞ እዛ ነገሮች ኑሮውን ሲያዩት በቃ እንደሚከብድ ኑሮ ፍቅር ምናምን እንደሌለ ብር እንኳን ቢኖር ስራ መፍጠር የማንችልበት አጋጣሚ ስላለ እሱን ነገር ሲነግሩን በቃ በጥቅሉ ምን ልበላችሁ እንትን ይላል ይከብዳል። ግን ደግሞ የሴት ልጅ ለሁሉም ነገር ገደብ አላት። መውለድ፣ እድሜውን መጠቀም የሚባል ነገር አለ። ወንድ ልጅ እድሜውን መጠቀም ለሁሉም ነገር ገደብ አለው የለውም ማለት አይደለም። ግን ከኛ ከሴቶች የወንዶቹ ይሻላል። የቱንም ያህል እድሜው ቢሄድ የመውለድ የሚባለው ነገር አያግደውም። ግን ሴት ላይ ለሁሉም ነገር ገደብ አላት እና ጓደኞቼ የምልላችሁ ፈልጌ ነው ኢትዮጵያ ያለ ሰው አትምጡ ቢለን ምን ቢለን እኛ እጃችንን መጀመሪያ እጃችን ሊወስነው ይገባል። ኢትዮጵያ ሄጄ ስራ መፍጠር እችል የሚፈጥር አይነት ስራ እጅ ላይ ብር አለ ወይ? ያ ማለት ግን ትልቅ የቢዝነስ ስራ ባንዴ ግብት ብለን እንጀምራለን ማለት አይደለም። ከትንሽም ቢሆን የሚያስጀምር አይነት ገንዘብ ሊኖረን ይገባል። ገንዘብ ካለ በሰማይ ላይ መንገድ አለ የሚባለው ነገር ያው ለኛ ይመስለኛል። እና ሁላችንም የቻልነውን ያህል ጠንክረን እንስራ። ወንጀላችንን አላህ ሱብሃነሁ ወተዓላ ይማረን፣ ቀጥተኛውን መንገድ ይምራን።
እና ጓደኞቼ ሁሉም በያለበት የራሱ ዙሩፍ ብዙ ችግር አለበት። ራሳችሁን አታስጨንቁ። ራሳችንን ማስጨነቁ ራስን ከመጉዳት ውጭ የሚፈታው ወይም የሚፈይደው ነገር የለም። ሀገር ያላችሁትም እንግዲህ ከቻላችሁ በሀገራችሁ ስሩ፣ ካልሆነ ግን ኑቶሎና እኛ የኖርነውን እኛ የሰራነውን ወይም ደግሞ እኛ ሰርተን ያገኘነውን ገንዘብ እናንተም በጉልበታችሁ ሰሩና ኑና ስሩ እንድትጠቀሙበት። አሁን ላይ በነገራችን ላይ ምንዛሬው ከመጨመሩ አንጻር እዚህ ያለ ሰው ተጠቃሚ ነው ብዬ ነው የማስበው ማለት ነው። ምክንያቱም ኢትዮጵያ ያለ ሰው ዶላር ቢጨምር ቢቀንስ ለሱ የሚጠቅመው ነገር የለም። በጨመረ ቁጥር ኑሮ እየጨመረ ነው። የደሞዝ በኢትዮጵያ ደሞዝ ደግሞ እንግዲህ ሀገራችንን ዋናው ደግሞ ሰላም ነው። ደካማ ማህበረሰብ አላህ ከችግር ከመከራ እሱ ያውጣልን። እና ጓደኛዬ በጣም ነው የምወድሽ፣ በጣም ነው የማመሰግነው። ባያለሽበት አላህ ሰላም እዝነት ይሁን እላለሁኝ። ሀሊማዬ ከልብ አመሰግናለሁኝ። የሂክማ እናት ከልብ አመሰግናለሁ። አብሸሪ በሰዓቱም እኛ እናጫውታለን ለምትሉኝ የገባችሁ በርቺ ለምትሉኝ ጓደኞቼ እኔ 30 ደቂቃ አጫውቼ ከሆነ ከዛ በላይ የምታጫውቱልኝ እህቶቼ ከልብ አመሰግናለሁኝ። በቃ የዩቲዩብ አሁን በቅርብ ያገኘኋቸው ሁሉንም ስም መዘርዘር አይቻልም። በቁርአን ቅርብ ያገኘኋቸው ጓደኞቼ ሰላም ለእናንተ እዝነት፣ የአላህ ሰላም እዝነት በእናንተ ላይ ይሁን። እና ጓደኛዬ እንግዲህ እንደዚህ የሚያምር ቦታ በነገራችን ላይ የሚካበድ ያልሆነ ግን ደግሞ ትንሽ አየር መቀየር የሚባል አይነት ቦታ ነው። ደስ ይላል ማለት ነው። እዚህ አትክልቱ ላይ አንዳንድ ቦታ ውሃ ቢኖር ባህር ቢኖር በተለይ በጣም ያምራል። ግን ሀገራችንን ያስታውሰናል። ከወዳ ማዶ ተራራው አለ፣ ከወዲህ ዛፎቹ አሉ እና አንድ አካባቢ ማለት ነው። የኛን የኢትዮጵያ የአንድ አካባቢ ቦታ ያክላል ማለት ነው። እንግዲህ ለእኔ ስትል ነው ይሄን ሁሉ መንገድ የምትዞረው ወላሂ ላዚም ምን ቃላት ነው ያጠረኝ ማለት ነው። እና ቪዲዮን ከለቀቀችልኝ በእርግጥ ቆይቷል። ግን ከዛሬ ነገ ምን ላውራ የሚባል ነገር ዛሬ ሳስብ ግን ኢትዮጵያ ያለ ሰው ነው ትክክል ለኛ የሚመክረን ወይስ እኛ ለኢትዮጵያ ላሉት ለምንመክረው ነው ትክክል እያልኩኝ ይሄ ሀሳብ ሲመጣልኝ ቪዲዮን ለእናንተ ማውራት ፈለኩኝ ማለት ነው። ስደት ለተጠቀመበት ብዙ ነገር ትርፍ አለው። አሁን ብዙ ጉዳቱ ያመዝናል ይላል፣ ግን ጥቅሙ ነው የሚያመዝነው። ያው የኛ አጠቃቀም የኛ አኗኗር የኛ ሁኔታ ይወስነዋልና ከተጠቀማችሁበት ወላሂ እኔ ብቻ ይሄው ሁሉ መንገድ አሁን ለሷ እያየችው ነው። መቅረጽ ማያስፈልጋት ነበር፣ ግን ለኔ ብላ ነው። ጓደኝነት እንግዲህ ጓደኝነት ሲባል ይሆናል አይደል የሚከፈል ነገር ነውና በጣም ደስ ብሎኛል። በስደትም ስላገኘሁሽ በቂራት በኩልም ስላገኘሁሽ ደግሞ ከልብ ነው ማመሰግንሽ። ያላ ሰላም እዝነት ሁሌም አይለይሽ። ነገሮች ሁሉ የልባችንን መሻት እሱ ይሙላለን። በሀገራችን አሰባስቦ የምናጠቃቀም ያድርገን። ዩቲዩብ ቻናል ይጠቅማል ይጎዳል፣ እሱ አላህ ነው የሚያውቀው። ግን ጥሩ እህቶች ደግሞ አገናኘኝ ማለት ነው። ራህሜን ውድህት ደግሞ በጣም ነው የምወድሽ ማለት ነው። እና ውድ ጓደኞቼ ከልብ ነው የማመሰግነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እስከ መጨረሻ ዩት ላይክ ሼር አድርጉልኝ።